ሰላም ቤተሰብ እንግዲህ ደመቁ አብርሽ ደመቁ መሆኑን እስከዛሬ እስከዛሬ መቻወኩኝ። አብርሽና አቤል ምን አይነት ጸጉር ሰሪን የተጫወተባችሁ እንደዚህ? እኔ እኮ የአቤልስ እሺ አድጓለኝ ጸጉሩ ልበል። የአብርሽ ከየትኛው በምንድን ነው በመርፌ ነው እየተሰፋ እንትን የተባለልህ? እንደዛ ስለሆነ ነው እንጂ ኮፍያ ያደረክበት ለሌላ አይደለም። ምንድነው? ፋሽን ነው ወይስ ምንድነው? አልገባኝም። ወይስ የእብድነት መለኪያ ነው? አብርሽ ከመቼው አገግመህ ነው ይሄን ስታይል መውደድ ይሄን ስታይል ማድረግ የፈለግከው? አንተ አሁን ላይ ህመምተኛ ነህ፣ የታመምክ ሰው ነህ ምናምን። ግን ይሄን ስታይል እንዴት ልታደርግ ቻልክ? እንዴት ልትወስን ቻልክ? እንዴት ልታደርግ ቻልክ? አልገባኝም። እኔ እግዚአብሔርን አልገባኝም። አቤል እኮ ኩፍያ አላደረገም። የአቤል ትክክለኛ የጸጉሩ ስለሆነ ኩፍያ አላረገም። የአብርሽ ግን እንደዚህ ተጠምዝዞ ጸጉሩ ላይ ከዛ በመርፌ በክር እየተሰፋ ነው የተደረገለት ይመስለኛል። እንደይታይ እንዳያስታውቅ። እውይ ነቃችሁ እኮ ነቃችሁና በጋዝ ነቃችሁ። ጉድ ሲጀመር እንደገና ደግሞ ስለ ቪዲዮ እንሂድ። ስለ ጸጉሩህ በትንሹ እንደዚህ ካልነ ስለ ቪዲዮህ እንሂድ። ቪዲዮህ ማለት ነው ከሩታ ጋር የምትቀጥሉት ህይወት አላችሁ። ስንት ቀን ነው የምትቆየው? 2 ቀን ነው የምቆየው። ይሄን ያህል ጫማ ነው ያዝኩ፣ ይሄን ያህል ልብስ ነው ያዝኩኝ፣ አልቆይም ምናምን ብለህ እሷን የምታስረዳበት ምክንያት ከእሷ ጋር ምን አዲስ ነገር ጀምሯችኋል? በቀደም ሁለተኛ እንዳላይሽ ከህይወቴ ውጭልኝ እንደዚህ ምናምን ስትላት የነበረ ሰው እዛ ቤት ምን ልታደርግ ሄድክ? ሲጀመር እዛ ቤት ምን ልታደርግ ሄድክ? አብርሽ ከሩታ ቤት የማትኖር ከሆነ ከሩታ ጋር የማትኖር ከሆነ ምን ልታደርግ ሄድክ? ምን ልታደርግ ሂደህ ነው እሷ ጋር እንደዚህ ሆኖ እንደዛ ሆኖ በዚህ ገብቶ በዚህ ወጥቶ ልትል የቻልከው? እንዴት ነው? አልገባንም እኛ። እንዴት ነው ይሄን ውሳኔ ልትወስን የቻልከው? ሩታን ሲሆን ማለት ሄርሜላን ሲሆን ሂጅ ምናምን አልካት። ሩታ ጋር ሲጀመር ሄርሜላ ከዚህ ህይወት ውጪ፣ ምን ጥቅ ብለሽ ውጪ፣ እግዚአብሔርን ውጪ። አብርሽ ላንቺ የሚጠቅም ሰው አይደለም። አብርሽ ላንቺ የሚበጅ ሰው አይደለም። አብርሽ ላንቺ ትዳር፣ ላንቺ ህይወት፣ ላንቺ የሆነ ነገር የሚያስብ ሰው አይደለም። አብርሽ በጣም ባለየ ነው። በጣም ከሚባለው በላይ በጣም ባለየ ነው። ስለዚህ ላንቺ አስፈላጊ ሰው አይደለም። ላንቺ የሚያስፈልግ ሰው አይደለም። ስለዚህ ውጪ፣ በቃ ከአብርሽ ህይወት ውጪ። ከእንግዲህ በኋላ በምንም መልኩ መገኘት የሆነ ነገር ማድረግ በዚህ ገብቶ በዚህ ወጥቶ እንደዚህ ብሎ የሚባል ነገር የለም። በቃ ውጪ። አያስፈልግም። ማርያምን አያስፈልግሽም። አብርሽ ላንቺ የሚጠቅምሽ ሰው አይደለም። አብርሽ ላንቺ የሚያስፈልግ ሰው አይደለም። አብርሽ ላንቺ ምንም የሚያደርግልሽ ሰው አይደለም። ምንም ማለት ነው። እና የምታረጊያቸውን ነገሮች ፕሊስ ስቶፕ፣ አቁሚያቸው። በቃሽ። እስከዛሬ በስህተትም ይሁን አውቀሽም ሳይሆን ሳታቂም ይሁን ስትገቢባቸው ስታደርጊያቸው ለነበሩት ነገሮችሽ ሁሉ እራሽን ይቅርታ፣ በቃኝ፣ እስከዛሬ ተቃጠልኩ፣ እስከዛሬ ነደድኩ፣ እስከዛሬ በሸኩ፣ ከእንግዲህ በኋላ ግን በቃኝ ብለሽ ራሽን እንዲህ ነው ማግለል ያለብሽ። እንዲህ ገባሽ? ያለዛ ግን አብርሽ እንዲህ እንጤ ፓጥምቤ ነው የሚጫወትብሽ። እንደዛ ነው የሚጫወትብሽ። መቼም ቢሆን አይለቅሽም። መቼም ቢሆን ሊለቅሽ አይችልም። እግዚአብሔርን ነው የምልሽ። ሩታ ማለት ሄርሚ ሩታ ጋር አዲስ የጀመረው ህይወት አለ። ሩታ ጋር የተስማሙት ነገር አላቸው። ሩታ ጋር በደንብ ተስማምተዋል። ገባሽ? በደንብ ተስማምተዋል። ስለዚህ እሷ ጋር መቀጠል፣ ከእሷ ጋር ላይፍ ማሳለፍ፣ ከእሷ ጋር የሆነ ነገር ማድረግ ስለሆነ የሚፈልገው አንቺ ከዚህ ህይወት መውጣት ነው ያለብሽ። አያስፈልግሽም። አብርሽ ላንቺ የሚበጅ ሰው አይደለም። አብርሽ ላንቺ የሚያስፈልግ ሰው አይደለም። አብርሽ ላንቺ የሚጠቅም ሰው አይደለም በጭራሽ ማለት ነው። ስለዚህ ውጪ፣ ማርያምን ውጪ። አያስፈልግሽም። እንዴ እስከ መቼ ነው እንደዚህ ብለሽ የምትኖሪው? እስከ መቼ ነው ሄርሚ? እስከ መቼ ነው ሴት? እኔ በህይወት የሚያስጠላኝ ሰው ቢኖር ወንድ ልጅ ጸጉሩን ሹሩባ ሲሰራ፣ እግዚአብሔር ምስክሬ ነው። በጣም ነው የሚያስጠላኝ። ልክ ነው የምልከው። በጣም ያስጠላኛል። ማርያምን ነው የምላችሁ። እና በጣም ነው የሚያስጠላው። እውነት በጣም ያስጠላል። ስለዚህ አብርሽ ዘጋኸኝ ማርያምን የምወድህን ያህል ዘጋኸኝ። በዛሬ ቪዲዮ በጣም ነው የዘጋኸኝ። ስለዚህ ሩታ ጋር ህይወታችሁ ማሳለፍ ትችላላችሁ። ሩታንም ይዛት መሄድ ትችላለህ። ሄርሜላን አለማየት መብትህ ነው።
ሄርሚ ደግሞ ከአብርሽን አለማየት መብትሽ ነው። እሱንም ያለማናገር መብት አለሽ። ለማንኛውም ቤተሰቦች እወዳቸዋለሁ፣ አክብራቸዋለሁ። ሰብስክራይብ ማድረጋችሁን አትርሱ። ባይ